ኦሮሞና አማራ ሲጋደሉ በጣም አብይ መሐመድ ውቃቤ ራቀው ለነፍሴ ዋጋ እግሬ ነሽ ለነፍሴ ዋጋ እግሬ ነሽ። ሰላም ውድ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ለእናንተ ተመልሼ መጥቻለሁ። ሁሌም እንደምታደርጉት ይሄ ቪዲዮ የመረጃ ለብዙ ሰዎች እንደርስ ላይክ እና ሼር በማድረግ እንድትጀምሩ ስል በሉል እግዚአብሔር ስም ጠይቃለሁ። ወቅትና አዳዲስ መረጃ ሀገራችን ኢትዮጵያን ተዋህዶ ሃይማኖታችን በተመለከተ ዛሬም ወቅትና አዳዲስ መረጃዎችን ወደ እናንተ ማድረስ ዝግጅታችን ጨርሰን መጥተናል። እስከ መጨረሻው ድረስ ሰብስክራይብ እያደረጋችሁ ለምታነሱ ጫናዎችን ታበረታቱ ስል በሉል እግዚአብሔር ስም ጠይቃለሁ። በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ላይ የተለያዩ ወቅትና አዳዲስ መረጃዎች አሉ። እስከ መጨረሻው ድረስ እንድትከታተሉ በሉል እግዚአብሔር ስም ጠይቃለሁ። መጨረሻ ላይ ሐሳብ እንሰጥበት ይሆናል። ወደ ቪዲዮቹ። አሳዛኝ ዜና ተሰምቷል። በደራ ወረዳ አሳዛኝ ጥቃት ደርሷል። በሸዋ መራቤት ያውራጃ ደራ ወረዳ በተፈጠረ ግጭት የ10 ሰዎች ሕይወት አልፏል ተብሏል። የጥቃቱ ምክንያት እስካሁን አልተገለጸም። ነገር ግን ሰሞኑን በአካባቢው ግጭት እንደነበር ኢትዮጵያን ከቅድስት ሀገርነት ወደ ውርደት እየወሰድናት ያለ ነው። እኔን መሰል ለመማርም ለመታረምም ፍላጎት የሌለን የደነቆርን ኦርቶዶክሳዊዎች ነን። አዎ ጾም መያዣም አይደል? ዘፈኑ ዳንኪራው ቀጥሏል። ምን ችግር አለው ቢዘፈን? የቅድስት ኢትዮጵያ የዜማ ጉዞ ከከፍታ ወደ ዝቅታ እንዲህ ይተነተናል። ቅድስት ሀገራችን ኢትዮጵያ የመጀመሪያ ታሪክ የያዘው ዜማዋ የምስጋና ነበር። የመላእክት የማን ብትሉ፣ የቅዱሳን የማን ብትሉ፣ የቅዱሳን አባቶች እንደማን ብትሉ ደግሞ እንደ ቅዱስ ያሬድ የዜማ ምንጫቸው ሰማያዊው ዓለም ነበር። በዚህ ደረጃ ላይ ሰው ስለ ራሱ አያስብም። ስለ አፈጣጠሩ ድንቅነትና ስለ ፈጣሪው ቸርነት ይዘምራል፣ ይለምናል፣ ይማጸናል፣ ያመሰግናል። ነፍስን እዚህ ጋር ከስጋ ስራት አውጥቶ ከፈጣሪ ከሰሪው ባህሪ ጋር ያገናኛል። ታዲያ ከአምላካዊ ምስጋና ከፈጣሪ ዜማ ኢትዮጵያዊ አንድ ደረጃ ዝቅ ብሎ ወረደ። ድንበር ይዜምለት ጀመረና ስለ ዓለም አያለም ይቻለም በዚህ ዓለም ቀጠለና ስለ ሀገር ኢትዮጵያ ሀገሬ ኢትዮጵያ እና ምን ችግር አለው ትሉኝ ይሆናል። ሰው ከፈጣሪው አይኑ ሲርቅ መጀመሪያ ስለፈጠረው ሳይሆን ስለተፈጠረው ዓለም ውበትና ስለ ምድራዊው መኖሪያው ሀገሩ መዘመር ጀመረ ማለት ነው። ከሰማያዊው ወዴት ወረደ? ወደ ምድራዊው ዝቅ አለ። ሰማያዊው መላእክት ሰማያዊ ቅድስና ያገኙትን ትቶ ወዴት ወረደ? ወደ ምድራዊው ዝቅ አለ አንድ ደረጃ። እዛ ላይ አላቆመም። ጦርነትን አስታኮ ሰውን ጀግና ወደ ማድረግ ሄደ። ከዚህ በፊት ጀግኖቻችን ቅዱሳን አባቶች ነበሩ፣ አንገታቸውን መስዋዕትነት ለክርስቶስ የሰጡ። አሁንሳ ጀግና በሰው ልክ ወረደ ማለት ነው። ጀግና በሰው ልክ ሲወርድ ቀጠል አደረገና ብሔርና ወገን ቀጥሎ መጣ። ኧረ ጎጃም፣ ኧረ ጎንደር፣ ወሎ፣ ከሚሴ፣ ቦረናና ጅማ፣ ሐረር፣ ቅብርጥሴ ሀገር ሳይሆን ወረደና ወዴት ሄደ? ወደ ብሔር ይዘምለት መጣ ማለት ነው። ፍቅር እየጠበበ መጣ። ልብ በሉ፣ ሁሉን መውደድ ቀርቶ የኔ የሚለው ብቻ መሞገስ ጀመረ ማለት ነው። ይህ ከሰዎች መካከል መለየትና ኩራትን አመጣ። ቀጠለ። ስለ ፈጣሪው፣ ስለ ቅዱሳን፣ ስለ መላእክት፣ ስለ ሰማያዊው ነገር ሲዘምር የነበረው ኢትዮጵያዊ መውረዱን ቀጥሎ ወደ ዓለም፣ መውረዱን ቀጥሎ ስለ ሀገር፣ መውረዱን ቀጥሎ ስለ ጀግና ያረገና መውረዱን ቀጥሎ ስለ ሴትና ወንድ፣ ስለ ስሜት ያረገው ጀመር። ፍቅሩ የበለጠ ጠቦ ወደ ስጋዊ ፍላጎትና ወደ ተቃራኒ ጾታ ወረደ። ማረንጌቻ እዚህ ጋር መዝሙር ወደ ዘፈን ተቀየረ። ዜማው ነፍስን ከማርካት ወደ ስጋን ማወዛወዝ ወረደ። ትዊስት እዚህ ጋር ቢያበቃ መልካም ነበር። ዝቅታው ግን ቀጠለ። ወደ ቁስ ይዜምለት ጀመር። መኪናው፣ ቤቱ ያብረቀረቀው፣ የአንገቱ ቼኑ፣ ወርቅና ዳይመንዱ አሊያም ማንሽኑ፣ አጠቃላይ የሚበሰብስ የሚፈርስ የሚገማ በጠቅላላ የሚጠፋ ነገር ላይ ቁስ ይዜምለት ጀመር። ይህ ታዲያ ለአንድ ኦርቶዶክሳዊ የነፍስ ሞት ምልክት ነው። የነፍስ ሞት ምልክት ነው። ለምን ብትሉ በመዝሙሩ ሰላምና ጸጥታ ሲሰማ፣ በዘፈኑ ደግሞ ሕሊናን ለመሸፈን የሚደረግ ጩኸት፣ ባዶ ጩኸት። ከምስጋና ወደ ቅሬታ። ስለ ቁስ ሲዘፈን የለኝም እኮ፣ ስለ ሴት ሲዘፈን ከዳችኝ እኮ። በአጠቃላይ ምሬት ከመንፈሳዊነት ወደ ስሜታዊነት። እንግዲህ እንተዛዘም። በመዝሙሩ መንፈስን ወደ ላይ ከመስቀል ይልቅ ስጋን ወደ ምድር መጎተት፣ መሳብ፣ በራስ ላይ ያልታወቀ ነገር መድገም ዘፈኑ ድግምት መሆኑን አለማወቃችን ከቅድስት ኢትዮጵያነት ወደ ውርደት እየወሰድናት ያለን። አዎ ዛሬ የምናገራለሁ። እኛው ያልተማርን የደነቆርን ለመማርም ለማንበብም ለመጠየቅም ከአባቶች ስር ቁጭ ብለን ፍቃድ የሌለን የደነቆርን
ኦርቶዶክሳዊዎች ነን። ኦሮሞና አማራ ሲጋደሉ በጣም የምታጫጩሁ የሚዲያ ሰዎችና አክቲቪስቶች ኦሮሞና አማራ የሚጋደሉ ከሆነ እኮ ኢትዮጵያ የለም። ምን ልታስተዳድሩ ነው እናንተ? እነሱ ያባላን ያጋደል ይሄ መንግስት ወደቀ ይውደቅ ችግር የለው። የሚባላ ህዝብ ምን ያደርግላቸዋል? እንኳን የሚባላ ህዝብ የቆመ ፕሮጀክት ነው ጭንቅላታችን እኮ አዞረ። ሀገር እያፈረስክ መራለው ማለት ዋጋ የለውም። ይሄ በሁሉም የኢትዮጵያ አካባቢ የሚታይ በሽታ ነው። አብይ መሐመድ ውቃቤ ራቀው ከልብ ባይሆንም እስቲ ልመርቀው የአማራው ፋኖ ስንቱን አስታጠቀው ነው የሚባል እና ያለምንም ግብይት በአባቶቻችን ዘመን ታይቶ አይተነው የማናውቀውን እያስረከበን ስንቱን የቡድን መሳሪያ አስረክቦን ሄደ። በዚህ ነው ይግጥም እንዲገጥመው የሚያስገድድ። ስለዚህ ከልባችን ባይሆንም ልንመርቀው የሚገባ ሰው ነው። እኛ በስንት ዋጋ በስንት ዲፕሎማሲ ልናመጣው የማንችለውን መሳሪያ በጉበናችን ድረስ እያስረከበን ስላለ ራብ ይቆማል። ሰውየው ይሄን ከጣሉት ራብ ይቆማል። ጥቂት ቀናት የምንራው ይሄ ካቆየ ግን የሰው ስለዚህ ታለ ገድ ያለ እግዚአብሔር እንኳን ከወረወረ እንኳን ከፈከረ ከወረወረ ያድና እንዲቢደግን እግዚአብሔር ያድና። ይሄን እንዳትተቱ ቅዱስ ጊዮርጊስን ስል ከፊታችሁ ያው ባሁን የምትወዱትን የቅዱስ ጊዮርጊስ የቅዱስ ሚካኤልን ስል ከእጃችሁ የገዳም እምነት ከኪሳችሁ እንዳትሉ እና ልጆቼ ይሄን መመላችሁ። መከራ መጥቷል፣ ጽዋ መጥቷል፣ የመከራ ጽዋ መጥቷል፣ ሰማዕትነት መጥቷል። እንዳንሽር ጽዋ መጥቷል። መጠጣት ነው የሚገባን። ማሻሹ ግን አያዋጣም። ማሻሹ አያዋጣንም ብሏል ተረት ላይቀር ከንቱ እሱም ይታዘበናል። እንደው ኢትዮጵያን ወደፊት እንዴት ያያዋታል? ኢትዮጵያ ወደፊት አያል ሀገር ነው የምትሆነው። የጠፋ ሁሉ ይመጣል። ኢትዮጵያን ተሳድቦ ሄዳ ይመጣ። ደሃ ሀገር ማዳም ሀገር ብሎ ሄዳ ይመጣ። ተቸግሮ ሄዳ ይመጣል። በዛን ጊዜ ትራንስፖርት አይጭንም። ተሳድቦ ሄዳ እንግዲህ ምን ትላለች? እዚህ ላይ ጉዛለች። እዚህ ላይ የተረገዘችው ላሟ ጥጃ ወልዳ አልጠባ አለችው። ምን ሆና ይሁን እናቷን ጠላችው። እናቴ ኢትዮጵያ የወተት ሀገሬ፣ እናቴ ኢትዮጵያ እንጀራ ሀገሬ፣ ሁሉም ጥሎሽ ሄዳል ወደ እስላም ሀገሬ። እስላም መጣ ለምን ትላላችሁ? ወለተ ማርያምን ከድጃ ብላችሁ ብሩ በየሻንጣ እየመጣላችሁ እናንተ በሙሉ እዛ ነው ያላችሁ ሙስሊም ሀገር ይላል። ይሄ ትርጉሙ ምንድነው? ይሄ ማለት ልጆቻችን ሲማሩ ደረጃ ሲደርሱ ወደ ውጭ ሄዶ ማገለግሉት ነው እንጂ ኢትዮጵያን እናገለግላለን አይሉ። ስለዚህ ትርጉሙ ይሄ ነው። ከኔ ምን አጣችሁ ወደ ሰው ሀገር የምትሄዱ? ወለተ ማርያምን ከድጃ ብላችሁ ሚል ደግሞ ልጆቻችን ክርስትና ሰንስተው ወለተ ማርያም ብለን ሰይመን አምባሲ ሄደን እንደገና ፋጢማ ማርያም ብለን የምንልከው ነው። ስለዚህ ምን አጣችሁ ነው ተባለ። ከዚህ ወደ ውጭ ሄደ ሰው ደግሞ በዛን ጊዜ ኢትዮጵያ ሀገር የተመኘው ምን አይነት ዘመን የተለየው የሚልበት ቀን አለ። ኢትዮጵያ ተሰደን ወደ ውጭ ሀገር ሄደናል። ተሰደው የሚመጡበት ገና ስደተኛ እንቀበላለን ለወደፊት። ኤርትራም ትመጣለች፣ ጅቡቲም ትመጣለች፣ ሁሉም ይመጣል ብሎ ነግሮኛል። ከኢትዮጵያ ጋር አንድ ይሆናሉ ሁሉ። ምን አይነት ሀገር ትመጣለች ኢትዮጵያ ትመጣለች ጅቡቲ ሳንከራ። ኦሮሞን ዘርፋችሁ በሰላም ለመኖር አታስቡ፣ ተጠንቀቁ ሲሉ የክልሉ ምክትል ፕሬዝዳንት ተናገሩ። ከትናንት አንስቶ የጨፌ ኦሮሚያ ምክር ቤት ስብሰባ እየተደረገ ነው። በዚህ ስብሰባ ላይ በርከት ያሉ አነጋጋሪ ሀሳቦች ተሰንዝረዋል። የኦሮሚያ ክልል ምክትል ፕሬዝዳንት የሆኑት አቶ አወሉ አብዲ ያደረጉት ንግግር ትኩረትን ስቧል።
ምክትል ፕሬዝዳንቱ ኦሮሞን የሚሰርቅ ሆነ የሚዘርፍ አካል በሰላም መኖር ስለማይችል መጠንቀቅ አለበት ሲሉ ጠንከር ያለ ማስጠንቀቂያ ሰጥተዋል። በተመሳሳይ ከ2 ሳምንት በፊት የክልሉ ፕሬዝዳንት አቶ ሽመልስ አብዲሳ በሙስና የሚያስቸግራቸው አካል ካለ በቦክስ ጭምር ገጠሟቸው ሲሉ መናገራቸውም ይታወሳል። አቶ ሽመልስ በትናንቱ የጨፌ ጉባኤ ባደረጉት ንግግር ኦሮሞ ከልማት ተገፍቶ ካለው ሀብት እንዳይጠቀም የተከለከለ የነበረ ሲሆን ከለውጡ ዓመታት ወዲህ ግን እድሉን እንዲወስን ያለው እምቅ ሀብት እንዲጠቀም መደረጉ ሲናገሩ እርግጥ ይሄ ጾም እኛ ስንቆጥረው 55 ቀን ሊመጣ ይችላል። ምክንያቱም 15ቱ ቅዳሜና እሁዶች ናቸው። ከሰባቱ አጽዋማት አንዱ የሆነውን አብይ የተባለውን ታላቅ ጾም እንጀምራለን። ይሄ ጾም አብይ ተብሏል። መድኃኒታችን ኢየሱስ ክርስቶስ ስለ ጾመው ነው። ይሄ ጾም የሁዳዴ ጾም ይባላል። ሁዳዴ የሚለው ቃል ሁዳድ ከሰፊ እርሻ ጋር የተመሳሰለ ነው። ሰፊ እርሻ ብዙ ፍሬ ብዙ በረከት ይገኝበታልና የሁዳዴ ጾም ተብሎ ይታሰባል። የዛሬው መልእክቴ ባጭሩ አንድ ስለ ቤተ ክርስቲያናችን መናፍቃን ከሃዲያን ተነስተው በብዙ ሊያጠፏት ከጥንት ጀምሮ ያለ ፈተና አለና ስለ ቤተ ክርስቲያናችን በዚህ ጾም ውስጥ እግዚአብሔርን አስበን የተለያየው አንድ እንዲሆን በተለያየ ስፍራ ያለው በአንድ ሐሳብ እንዲስማማ አንዱ በዚህ በጾም ውስጥ የምናስበው አጽራረ ቤተ ክርስቲያን እንዲያስታግስልን ቅድስት ቤተ ክርስቲያናችን እንዲጠብቅልን ይሄንን ጾም በምንጾም ሰዓት ዋና የምናስበው ይሄ ነው። ሌላው ሁለተኛው ይሄንኑ የመሰለ ነው። ይሄም የሀገራችን ጉዳይ ነው። የኢትዮጵያ ጉዳይ ነው። በዚህ ጾም ውስጥ እግዚአብሔርን ልንለምነው የሚገባው አንዱ እግዚአብሔር ምሕረትን እግዚአብሔር ቸርነትን ሰጥቶ ልክ ባለፈው ስናስበው የነነዌን ጾም እንዳሰብን እግዚአብሔር እንደ ደመና መጥቶ የነበረውን ሰዓት ገፎ እንደወሰደላቸው ይልቁንም በዚህ በአብይ ጾም ደግሞ ምሕረቱንና ይቅርታውን ቸርነቱንና በጎነቱን ለምነን የሰላም ሀገር ይኖረን ዘንድ ሁሉ ጊዜ ልንጸልይ ይገባል። እኔ አንድ ነገር ማምነው ሁሉ ጊዜም ሰላም ከላይ ነው፣ ዝናብም ከላይ ነው፣ ፀሐይም ከላይ ነው። እግዚአብሔር ሁሉን ያውቃል፣ ሁሉንም ይችላል፣ ያውቅበታል። እንድንሞት የሚያደርግ እግዚአብሔር እንድንወለድም መጀመሪያ ያደረገ እሱ ነው። ይሾማል፣ ይሽራል፣ ይተክላል፣ ይነቅላል። ሁሌም ደግሞ ትክክል ነው እግዚአብሔር። ስለዚህ በዚህ ጾም ውስጥ አንዱ የምናስበው አገራችንን የምህረት ሀገር፣ የሰላም ሀገር፣ የፍቅር ሀገር እንዲያደርግልን በምህረት አይኑም እንዲመለከተን ነው። ሌላው በተለያየ ቦታ በስቃይ በመከራ ያሉ በእስር ቤት ውስጥ የሚንገላቱ ሰው ቤት ውስጥም ሆነው ሰው ቤት እስር ቤት የሆነባቸው ወገኖቻችን በተለያየ ዓለም ላይ የተበተነው ሕዝባችን ባሉበት እግዚአብሔር መልካም የሆነውን ነገር ያደርግላቸው ዘንድ መጸለይ ነው። ሌላው ስለ ራሳችንም መጸለይ ነው። እግዚአብሔር ሕይወታችን እንዲባርክ ኑሯችን እንዲቀድስ ፍቅርና ሰላም እንዲሰጠን ሁልጊዜ ልንማጸነው ይገባል። ይሄ አብይ ጾም አብይ ነው ብያችኋለሁ። ጌታ የጾመው ነው። 40 ቀን 40 ሌሊት ጾመ ብሎ ማቴዎስ ምዕራፍ 4 ቁጥር 1 እንደሚነግረን ጌታችን ኢየሱስ ክርስቶስ ከተጠመቀ በኋላ ሳይውል ሳያድር ወደ ቆሮንቶስ ገዳም ሄዶ 40 ቀን 40 ሌሊት ጾሟል። እርግጥ ይሄ ጾም እኛ ስንቆጥረው 55 ቀን ሊመጣ ይችላል። ምክንያቱም 15ቱ ቅዳሜና እሁዶች ናቸው። በጠዋት ቁርስ ስለሚበላ ስለማይጾሙ ከ55 15ቱ ሲነሳ 40 ይሆናል። አባቶቻችን ይህን ስራ ሰርተዋል። ሌላም ትርጉም አለው። ለአሁን ግን ይህን ነው የማስተላልፈው። በዚህ አጋጣሚ ደግሞ የምነግራችሁ ቤተክርስቲያናችንን የሚቃወሙ ሰዎች የሚያስተምሯቸው ትምህርቶች አሉና በየርዕሱ ላይ በቅርብ ጊዜ ውስጥ በተከታታይ በዚህ በጾም ውስጥ እነዚህን ትምህርቶች እንደማስተምር ይህንን ለመግለጽ ነው። መልእክተ ቅዱስ ፓትርያርክ በሀገር ውስጥና በልዩ ልዩ ክፍለ ዓለማት የምትገኙ ሕዝበ ክርስቲያን በሙሉ በመዋዕለ ጾሙ ሰይጣንንና መስሐቲ ተግባሩን ድል በማድረግ ድል እንድንነሳ ያደረገን ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ እንኳን ለ2000
2018 ዓመተ ምህረት ጾመ 40 በሰላም አደረሰን አደረሳችሁ። ወልበሱ ወልታ እግዚአብሔር በዘትክሉ ተቃውሞቶ ለመናግንተ ሰይጣን የሰይጣንን ሽንገላ መቃወም ትችሉ ዘንድ የእግዚአብሔርን ጋሻ ልበሱ። እኛ ሰዎች ቃዋሚና ምህረት የለሽ ጠላት እንዳለን እናውቃለን። ይህ ጠላት ሰይጣን ዲያብሎስ ክፉ መንፈስ ርኩስ መንፈስ ተብሎ እንደሚጠራም ቅዱስ መጽሐፍ ነግሮናል። ዲያብሎስ ከጥንት ጀምሮ በክፉ ሽንገላው ሰዎችን ሲጥል ኑሯል። አሁንም ከዚህ ክፉ ተግባሩ አልታቀበም፣ ለወደፊቱም ይታቀባል ተብሎ አይጠበቅም። ጌታችን በዚህ ዓለም በስጋ በተገለጠ ጊዜም ይህ ክፉና ርኩስ መንፈስ በሽንገላ ቃሉ ጌታችንን ሊጥል ያልተሳካ ሙከራ አድርጓል። ርኩሱ መንፈስ ጾም መንፈሳዊ ኃይልን እንደሚያቀዳጅ ያውቃልና ጌታችን ምንም ሳይበላና ሳይጠጣ 40 ቀንና 40 ሌሊት መጾሙን ተመልክቶ በሽንገላ ቃሉ ሊጥለው ሙከራ አድርጓል። ይህንን ያደረገበት ዋና ምክንያትም ጾም መንፈሳዊ ኃይል መሆኑን በውል ያውቃልና በጾም ኃይል ከእጄ ያመልጣል ብሎ በማሰቡ ነው። ይሁን እንጂ ሰይጣን የሰውን ደካማ ጠባይ በመጠቀም ያስለመደው ሽንገላ በተዋህዶ ሰውም አምላክም በሆነው ጌታችን ላይ ሊሳካለት ባለመቻሉ ተሸንፎና ተስፋ ቆርጦ ሊሄድ ችሏል። የተወደዳችሁ ሕዝበ ክርስቲያን ልጆቻችን የጌታችን ድል አድራጊነት ያስተማረን ብዙ ነገር አለ። በዚህ ተግባራዊ ትምህርቱ እኛ ጥንተ ጠላታችን ዲያብሎስን ድል የምናደርግባቸው 2 መሳሪያዎችን በዋናነት አሳይቶናል። እነሱም የእግዚአብሔርን ጋሻ መልበስና በጾም መንፈሳዊ ኃይልን መቀዳጀት ናቸው። ሁሌም እንደምንማረው በውስጣችን 2 ተቃራኒ ነገሮች አሉ። እነሱም ፍትወተ ስጋና ፍትወተ መንፈስ ናቸው። እነኚህ 2 ነገሮች አንዱ ለአንዱ ፍጹም ተቃራኒ መሆናቸውን በቅዱስ መጽሐፍ እንዲህ በማለት ያስረዳል። እስመ ስጋኒ ይፈቱ ዘኢይፈቱ መንፈስ ወመንፈስኒ ይፈቱ ዘኢይፈቱ ስጋ ወይተአበዩ በበይናቲሆሙ ከመ ኢትግበሩ ዘተፈቅዱ ወባህቱ እብለክሙ በመንፈስ ሁሩ ወፍትወተ ስጋክሙ ኢትግበሩ። ማለትም ስጋ መንፈስ የማይወደውን ይወዳል፣ መንፈስም ስጋ የማይወደውን ይወዳል፣ እርስ በርሳቸውም ይቃወማሉ። ስለዚህም የምትወዱትን ልታደርጉ አትችሉም። ነገር ግን እላለሁ በመንፈስ ተመላለሱ፣ የስጋንም ምኞት ግን ከቶ አትፈጽሙ። እነኚህ የውስጣችን ጠባዮች በዚህ ደረጃ እርስ በርስ የሚቃረኑ መሆናቸው ለምናስተውላቸው በግልጽ የሚታወቁ ናቸው። ከዚህ አንጻር ሰይጣን ይህንን ክፍተት ተጠቅሞ የስጋችንን ፍላጎት እንድንከተል ይገፋፋናል። መሳሪያዎቹ ደግሞ ፍቅረ መባልት፣ ፍቅረ ንዋይና ፍቅረ ሲመት ናቸው። ይህም በመሆኑ ነው ሰይጣን በእነዚህ ጌታችንን ሊሸነግለው የሞከረ። ይሁንና ጌታችን እነኚህን የሽንገላ መሳሪያዎች ሰባብሮ ጥሏቸዋል። የጣላቸውም በጾምና በእግዚአብሔር ቃል ነው። ጾም መጾም ማለት ከፍቅረ መባልት ከፍቅረ ንዋይና ከፍቅረ ሲመት ፍላጎት ጨርሶ መራቅ ማለት ነው። ይህንን አደረግን ማለት ደግሞ ስጋችን የማይወደውን መንፈሳችን ግን የሚወደውን ነገር አደረግን ማለት ነው። ይህ ሲሆን ሰይጣን ከሰረ፣ ድልም ሆነ ማለት ነው። በዚህ መንፈሳዊ ኃይል ዲያብሎስ ተሸንፎና ተስፋ ቆርጦ ይሄዳል። ከዚህ አኳያ እኛም በቃለ እግዚአብሔር እየተመራን የምንጾምበት ምክንያት የስጋችንን ፍላጎት በመግራት ለነፍሳችን ፍላጎት ለማደርና በዚህ ኃይለ መንፈስ ሰይጣንን በማሸነፍ የእግዚአብሔር ቤተሰብ ለመሆን ነው። የተከበራችሁ ሕዝበ ክርስቲያን
ልጆቻችን። የጾም ዋና ዓላማ ስጋዊ ፍላጎትን መግራት፣ በምትኩ ደግሞ መንፈሳዊ ፍላጎትን ማጎልበት እንደሆነ ተነግሮናል። በመሆኑም ይህንን መርህ ጠብቀን መጾም ግዴታችን ይሆናል። ዛሬ ባለንበት ዓለም ስጋዊ ፍላጎታችን ያየለበት፣ መንፈሳዊ ፍላጎታችን ግን የተዳከመበት ዘመን ላይ እንገኛለን። ከፍቅር ይልቅ ጥላቻ፣ ከአንድነት ይልቅ መለያየት፣ ከመራራት ይልቅ ጭካኔ፣ ከእምነት ይልቅ ክህደትና አስመሳይነት በዓለማችን ላይ የበላይነቱን ይዞ መገኘቱ ለዚህ ማሳያ ነው። ይሁንና ዓለም ቢሰማም ባይሰማም ሐቁም ጠቃሚውም የመንፈስን ፍላጎት ማጎልበት ስለሆነ የመንፈስ ፍሬዎች የሆኑትን ማለትም ፍቅርን፣ ሰላምን፣ አንድነትን፣ ርህራሄንና ሃይማኖትን ማስፈን ምርጫችን ልናደርግ ይገባል። ቤተክርስቲያንም እንድንጾም የምታስተምረን እነዚህን ለመተግበር ጾም ፍቱን መሳሪያ ሆኖ ስለሚገኝ ነው። ከዚህ አንጻር የጾም ዓላማውና ግቡ ጽኑ ሃይማኖትን፣ እውነተኛ ፍቅርን፣ ዘላቂ ሰላምን፣ ልባዊ አንድነትን፣ የማይናወጥ ፍትህንና እኩልነትን፣ ወሰን የሌለው ርህራሄን በውስጣችን ብሎም በዓለማችን ማስረጽ እንደሆነ በውል ተገንዝበን ጾሙን መጾም ይገባል። ልንለብሳቸው የሚገቡ እነዚህ የመንፈስ ፍሬዎች የእግዚአብሔር ጋሻዎች ናቸውና ይህንን ካደረግን እንደ ጌታችን የሰይጣንን ሽንገላ በጣጥሰን በመጣል በአስተማማኝ ሁኔታ ድል ማድረግ እንችላለን። የተጠራነውም ለዚሁ ነው። በመጨረሻም የሕዝባችንና የሀገራችን የራስ ምታት ሆኖ የሚገኘውን ያለመግባባት ዝንባሌ ለመቅረፍ ከልብ በመጸለይ እንደዚሁም የተራቡትን በማጉረስ፣ የታረዙትን በማልበስ፣ የተጠሙትን በማጠጣት፣ የተጣሉትን በማስታረቅ፣ ፍትህ ለተነፈጉትም እውነተኛ ፍትህን በመስጠት መዋዕለ ጾም እንድንጾመው በእግዚአብሔር ስም አባታዊ መልእክታችንን እናስተላልፋለን። አባ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የካቲት 9 ቀን 2018 ዓመተ ምህረት አዲስ አበባ ኢትዮጵያ። እግዚአብሔር ኢትዮጵያና ሕዝቦቿን ይባርክ። ወስብሐት ለእግዚአብሔር አሜን። ቪዲዮቹን እንደተመለከታችሁ ነው። አሁንም የሰው ልጅ መሞት እንግዲህ እንደቀጠለ ነው፣ እንደተመለከትነው ነው። አሁንም ዛሬም የንጹሃን ደም ይጣራል። የአቤል ደም ዛሬም እየጠራ ነው። በደራ ከተማ የተፈጠረውን ነገር ማየት ትችላላችሁ። የተለያዩ ወቅታዊና አዳዲስ መረጃዎችን አደረስን። እንግዲህ ብፁዕ አባታችን አቡነ ማትያስ የሚሰጡት መግለጫ አለና እግዚአብሔር አምላክ አባታችን ጠብቅልን፣ ቡራኪያቸው ይድረሰን ነው ማለት የምንችለው። በቀጣይ ወቅታዊና አዳዲስ መረጃዎች እስክንገናኝ ድረስ ግን ሰላም ቆዩ። ሰብስክራይብ እያደረጋችሁ ተመጫናችሁን አትርሱ። አመሰግናለሁ።